ከሮድሪ በጭራሽ የማልጠብቀው ነገር እንግዲህ እየሰማን እንገኛለን። ሰምታችኋል ብዬ አስባለሁ። ወደ ነገሩ ከመግባቴ በፊት ይቺና አሁን ፕሬዲክሽንስ የምትለዋን ቴሌግራም ተቀላቀሉ። የሚገራርሙ ትኬቶች በየቀኑ እየሰራን ስለሆነ ጆይን በሉ። ያው እንግዲህ ወደ ስፔን ባቀናበት እንትን ኢንተርቪው እየተደረገ ነበርና ስለ ሪያል ማድሪድ ይጠየቃል። ያው ምን ተብሎ ነው የሚጠየቀው? ከዚህ በፊት ለአትሌቲኮ ማድሪድ መጫወትህ ለሪያል ማድሪድ እንዳትጫወት ያደረግ በሩን ይዘጋዋል ወይ ምናምን ተብሎ ተጠየቀ ማለት ነው። ያው ከሪያል ማድሪድ ጋር ኢንተረስት አላቸው እነሱና የሚባል ነገር ስላለ እና ሮድሪ the fact that I played for Atletico doesn't stop me playing for Real Madrid ነው ያለው። ለአትሌቲኮ መጫወቴ ለሪያል ማድሪድ እንዳልጫወት አያስቆመኝም ምን ያለው። ያው አያስቆመኝም መጫወት አለ ሳይሆን አይከለክለኝም አይነት ማለት ነው። እና ትንሽ የደበረኝ ደግሞ ብዙዎቹ ስለ ሮድሪ ሲቲ ሲፖስቱ መሄድ ትችላለህ ልቀቅልን ምናምን እያሉት ነው። እንደውም ሮድሪ በጣም አበሳጭቶ you cannot say no to the best club in the world ለዓለማችን ምርጡ ክለቦች እምቢ ማለት አትችልም ነው ያለውና ይሄ በጭራሽ የማይባል ነገር የዓለማችን ምርጡ ክለብ ያልሆነ ቡድን ላይ የሚጫወቱ ተጫዋቾች ራሱ አይታቸው ከሆነ the best club in the world ነው ይሉታል የራሳቸውን ክለብ ማለት ነው። እሱ ደግሞ በማንቸስተር ሲቲ ቤት እያለ ፍሪ እንትን እንኳን አይደለም በማንቸስተር ሲቲ ቤት እያለ እንዴት ነው ለሮድሪ በጣም ክብር አለኝ በጣም ነው እኮ ሞደው መከራከርልህ ግን ለዓለማችን ምርጡ ክለብ እምቢ ልትል አትችልም ትላለህ በእናትህ። እና አሁንም ቀረ በሩን ክፍት አድርጎላቸዋል ማለት ነው። ይሄ ማለት በሩ ክፍት ነው ሪያል ማድሪድ ቢጠይቁት ሲቲ ደግሞ ኮንትራቱን ካላራዘመለት እኔ እየተናገርኩ ነበር ከዚህ በፊት እንደዚህ አይነት ነገሮች ሲፖስቱ ሮድሪና ሪያል ማድሪድ እንደ ዴብሮይን ጸጥ ብለው ምናምን ኮንትራቱን ሳያራዘሙለት የሚቀሩ ከሆነ ነው ሊሄድ የሚችለው እንጂ ኮንትራቱን የሚያራዘሙለት ከሆነ የሚሰሩበት ከሆነ ኮንትራቱን ለማራዘም በእርግጥ እስከ 2027 አለው እኮ አሁን ግን በሚቀጥሉት ወራቶች ይወስናል ነው የሚባለው። እና ያው እንደዛ የማያራዘሙለት ከሆነ ነው እንጂ ሊለቅ የሚችለው ሮድሪ በጭራሽ አይከዳንም ይወዳል ክለቡን ደም ይሰጣል እያልኩ ነበር ስከራከሪ ነበር። ሌላኛው ምንድነው I have great respect for ቪኒ ለቪኒ ክብር አለኝ በጣም ትልቅ ክብር አለኝ። ሰዎች ነው አጌንስት ኢች አዘር ነው ሊያጠላሉን የሚፈልጉት በቃ በባላንዶሩ ጉዳይ ምናምን እንጂ ምንም አይነት ኢሹ የለብንም ከቪኒ ጋር ክብር አለኝ ለሱ ምናምን ብሏል። በቃ ነገሮች ሁሉ እሱ ወደ ሪያል ማድሪድ መሄድ እንደሚፈልግ ነው እያሳዩ የሚገኙትና ከሄድክም ኒኮይ በደና ጊዜ ያስፈረመው የ24 ዓመት ወጣት ድንቅ ሮድሪ በተጎዳ ጊዜ የሚገርም ችሎታውን ያሳየን ኒኮ ጎንዛሌዝ አለን። እንደውም ሮድሪ መጥቶ ኒኮ ወደ ቤንች መሄድ ከጀመረ ጀምሮ ከ2026 ጀምሮ በተከታታይ ለአራት ነው ምናምን ጨዋታ ማሸነፍ አቅቶታል ሲቲ እየተባለ የሆነ ሰሞን ሲወራ ነበርና እሱ እውነት ነው ሮድሪ ነው እንደውም ካሲዮን ልላችሁ ሳይሆን ከኒኮ ጋር ምን ያህል ምርጥ እንደነበረን ለማስታወስ ያክል ነው። እንዳታስቡ ሲቲስ ሊሄድች የክለብ ደጋፊ እንጂ የሮድሪ ደጋፊ አይደለም። ግን በጣም ሮድሪ ወዳለሁ። እንዴት ናችሁ? ሰላም ናችሁ? ይቺን እኮ ሀዘን አልደረስኩም። ሀዘኗን ልድረስ ብዬ መምጣቴ ነው ጀማው። ሀዘኑ ትላንትና ነው የተፈጠረው፣ ግን ያው መድረስ ግድ ነው። ሀዘን ስለሆነ ቢያድርም መተን መድረስ አለብን ጀማው። ከእናቷ ሆድ ወጣ እናቷን ምትመታ የሚል እንቆቅልሽ ነበረ። መልሱን ኮሜንት ላይ ያስቀምጡት። ከእናቷ ሆድ ወጣ እናቷን ምትመታ ምንድነች? ሮድሪ ነች። አንተ ልጠፋቸው እኮ አንተ እዛው ቤት እየበላው እየጠጣህ እንደዛ እንዳልተጋጋጡልህ እንዳልተፋለጡልህ ሮድሪ መልሰህ ትወግራቸዋለህ። ልጆች ናቸው ብሎ ይሆን እንዴ እናንተ? ኦሮቦዴ ለማንኛውም ጀማ ኦፊሻሊ እንግዲህ ሮድሪ ማድሪድ ይመቸኛል አለ። በቃ ማድሪድ ውስጤ ነው አለ። መሄዱ አይቀርም። በቃ ሄደች መቼ ነው የሚሄደው ጥያቄው እንጂ ጋርዲዮላም ከለቀቀም ካለቀቀም ማለት ነው የሚቀር አይመስለኝም። ልቡ ሸፍቷል አንዴ ማለት ነው። ከዚህ በኋላ አሁን እንዴት ነው ሲቲን ወክሎ ነው የሚጫወተው? ሲቲ ማድሪድስታ ሆኖ ነው የሚጫወተው ልጁ። ይሄ አንደር ከቨር ነው በቃ እንጂ እንዳታም ነው ደምረን ማለት እኔ እኮ ሲንጫጩ እያየሁ ሲደቀል እንዴት እዚህ ሆኖ እንዲናገራል እንዴት ምናምን ይላል። ምን ልታመጡ እረፉ በቃ አትረብሹ። ልጁ ማድሪድ ይመቸዋል። ነውራም ባደጋንተ ሮድሪ ምን አባ ነው የለፈለፍከው? ምንድነው ያደረግከው? ወይኔ ዛሬ እኔ ቀኔን ነው የቀማኝ ነገር ገና ገብቼ እስክሰራ እንዴት እንደተንገበገብኳት ነው። በደንብ ሼር ኮፕሊንግ ከረጉት ይሄ ውለታ ቢስ ማለት ነው። እኛ አንድ 2 አመት ሁሉ እንደዛ ተጎርቶ ለሱ ብለን ስንት ነገር መስዋዕት አድርገን ኒኮ ጎንዛሌዝ በስቦታ የሚጫወተውን ስንት ነገር መስዋዕት አድርገንለት ማድሪድ እንደዚህ ያሽላል። ማድሪድ ለመሄድ ጭራሽ ከቪኒ ጋር ፒስ ነኝ ለአትሌቲኮ መጫወቴ እዛ ያግደኝም ምናምን። ቀጥታ ውጣ ከፈለከባቴ ማንም ከክለብ የሚበልጥብን ሰው የለም። በጣም ነው የምር የደበርከኝ። ካሁን በኋላ ሲቲ ቤት ራሱ ቢቀጥል እኔ ለሮድሪ ያለኝ ፍቅር በዚህ አይቀጥልም። በጣም ማለት ነው። ምንድነው አንተ በዚህ ዘመናዊ ጊዜ ፒአር አታውቅም እንዴ? ምን እንደሚወራ አታውቅም? በዚህ ሰዓት እንደዚህ አይነት ነገር ይወራል። መውጣት እንኳን ብፈልግ ሰው እኮ በፒስላሽ ብሎ ይወጣል። እንደዚህ አይነት ለፍለፋ ያስፈልጋል። በጣም ነው ያናደደኝ። በጣም ባንዳ ነው የምር። ላንተ ጭራሽ አንተና ባላንዶርን ቦይኮት ያደርጉ አንመጣም ያሉ ሰዎች ያንተን ባላንዶር ቫሊድ አይደለም ያሉ ሰዎችን ለቪኒ እንዲያሽላላ ፒስነን እኛ ሚዲያ ነው ያጣላም ምናምን እኛን ጭራሽ እኛን ላንተ ብለን በተጣላን
በጣም ባንዳ ማለት ነው። እኔ እንደዚህ አይነት ሰው የሲቲ ሌጀንድ መቼም አይሆንም። ካሁን በኋላ የሌጀንድነት ማረግ ተወልቆላል። በጣም ነው ያስጠላኝ። ባይመለስ ራሱ ደስ ይለኛል። እኔ ካሁን በኋላ ኮንትራት ለማራዘም አሪፍ ኮንትራት ለማግኘት ከሆነ ምንም ግን አሁን ፕራይም አልቃል ኦልሞስት 30 አመቱ ሊሆነው ነው። ካሁን በኋላ ምን የት እንዳትሄድ ነው። በጣም ግን አሳፋሪ ነው። በጣም ነው ያናደደኝ። እኔ የምላችሁ ሲቲዝንስ ሲቲ ከፈለገው የሚቀር ተጫዋች የለም ምናምን ያላችሁት ሳክሰስ ምንሽ ነው? አሁን ሲጀመር ጎስት ልክ ነበረ። ሮድሪ ኦቨርሬትድ ነው ብለሽ ነው መግባት ያለብሽ። ተቃጠልኩ ምናምን ብለሽ ትገቢያለሽ እንዴ? ሮድሪ ኦቨርሬትድ ነው ብለሽ ትገቢያለሽ። ያው ላቲፎ ምናምን ይዛችሁለት ምናምን ሰከሳችኋ። በግልጽ እንደዚህ ውሰዱኝ አይነት ጥያቄ ከማንም ተጫዋች አይቻላቅም። ዋው የተጨቆነ ነው የሚመስለው። ኢሳቅ ከኒውካስል ለመውጣት እንደዚህ አይነት ትግል ያደርግ አይመስልም። ገና ሰመር ሳይደርስ 30 አመቱ ነው። የሆነ ሰዓት ላይ ወደ ስፔን መመለስ እፈልጋለሁ እና መቼ በ40 አመት ነው የምትመለሰው አባት? አሁን ዛሬ እያለ ነው። በተለይ ፔፕ ከለቀቀ ቻው ሮድሪ ከዛ በኋላ ነው የዛኔ ጎስት ኦቨርሬትድ ነው ምናምን ነገር አለ ምናምን ብለህ እያለቃቀስክ የነበርክ ሰው በሙሉ ልክ ትሬንት ኦቨርሬትድ ነው እንደሚሉት አርክሞች አንተም ኦቨርሬትድ ነው ሮድሪ ትላለህ። ቪኒ ምናምን አይ ሮድሪ ግን ምን አይነት ሰው ነው? ሙሉ ቲሙ ነው ባለንዶር አንተ አይገባህም ምናምን ብሎ የቀጣህ ቲም እኮ ነው። ማድሪድ ስትሆን ማድሪድ ነው ማለት እንደውም እንደዚህ ነው ማድረግ ያለብኝ። ማድሪድ ስትሆን ማድሪድ ነው ማለት ገባህ አይደለ? ከባድ ነው። ማድሪድ የከበደው በአሁኑ ሰዓት አርሰናል ብቻ ሜዳ ላይ ከሜዳው ውጪ አይተሽዋላ። ማድሪድ ባርሴሎና አወዘ ፕሮፐር ዋን ከፈለጉ 150 ሚሊዮን እንጂ እንደሌሎቻችሁ በነፃ ምናምን ወፍ የለም። እሱም ተጠቅመን ከጨረስን በኋላ ገባሽ አይደለ? እሺ በሮድሪ ጉዳይ ሰምታችኋል። ቢያዩ ስለ ሮድሪ ጉዳይ ጎስትም እዚህ ጋር የሰራውን ቪዲዮ አየሁትና ላይክ ሰዎች ቪዲዮ ሼር እያደረጉልኝ ስለነበረ ማለት ነው ደጋገመው። ምንድነው ሮድሪ ኦቨርሬትድ ነው የሚለው ነገር ደጋገመው። ሂኖስ ኦቨርሬትድ እንዳልሆነ አውቆ ለማብሸቅ እየሰራ ያለው ነገር ነው። እኔ ስለማውቀው ለምን ማንም የማይቀበለው ሀሳብ ስለሆነ ሮድሪ ኦቨርሬትድ የሚለውን ሀሳብ ማንም አይቀበልም። ይሄንንም ያነሳበት ሀሳብ የዛኔ ስኖቤክ ጋር ኢንተርቪው ላይ ኦቨርሬትድ ተጫዋች ሲባል ማርቲን ኦዴጋርድ ብዬ ስለተናገርኩኝ በዛ ምክንያት ተነስቶ ነው እንደዚህ ያለውና ኦብቪየስሊ እኔ ምንም የተሳሳተ ነገር አልተናገርኩኝም። የዛን ሰዓት ከቡርኖ ፈርናንዴዝ ጋር ኮምፔር ሲደረግ የነበረ ተጫዋች ነበር። ትክክለኛው ነገር የተናገርኩት ኦቨርሬትድ ተጫዋች ነው። አለቀ። ምንም የደበቁት ነገር ማንም የአርሰናል ደጋፊ ተስማማበታል። ከዛ ተነስተ ነው ሲቀጥል ሮድሪ ስለመውጣቱ ጉዳይ ማለት ነው። ማንም ሰው ይውጣልኩ ማንም ሰው ይውጣ። መውጣት ከፈለገ እንኳን እሱ ማለት ነው። ስለ ብዙ ተጫዋቾች ወጥቷል። ጋርዲዮላ ማለት ነው ተለምኖ የሚቆይ ተጫዋች አይፈልግም። አሁን ፍንጭ እንደዚህ ይውጣ ከፈለገ ይውጣ። ምንም የጎደለበት ነገር የለም። አይ ነው ደስ አይልም። እንደዚህ አይነት ሰዓት ላይ እንደዚህ መናገሩ አይነፋ። ገብቷል። ምንም የጎደለበት ነገር የለም ሲቲ ቤት ውስጥ በቃ ሁሉንም በላ ማድሪድ መሄድ ከፈለገ ሂድ። ማንም የያዘው ነገር የለም። ከፈለገ መሄድ ነው። ነገርኳችሁ። ካንሴሎም አልፈልግም አለ። የዛኔ እንደዚህ መሄድ ፈልጋለ ሄደ። ቻው ነው ያለው ጋርዲዮላ። ማንም ሰው ከፈለገ መሄድ ይችላል። እንኳን ሮድሪ ያልኳችሁ እኔ የዛኔ ፈርናንዲኒዮ ራሱ ሪፕሌስመንት ይኖረዋል ብዬ ፈርቼ ነበር። ሪፕሌስመንት አይኖረውም ወይ ብዬ ሮድሪ ሪፕሌስ አድርጎታል። ሮድሪ ሪፕሌስ አይደረግም ብዬ አልጠብቅም። ኒኮ ጎንዛሌዝን ጋርዲዮላ ይቀመጥ እንጂ አልኳችሁ። ለምንም ነገር ማንም ሁሉ መውጣት ይችላል። ጥርግርግ ብሎ ማለት ነው። ጋርዲዮላ ብቻ ነው ሲቲ ቤት ውስጥ የሚያቆየው ነው ነገር ይፈልግ። አንድ ሲዝን እንኳን ቢያስቀምጡት ብሩኖ የተሻለ ነገር ይገነባል ብዬ እጠብቃለሁ። ሲልቫም ወጪ ነው እንደምታውቁት ማለት ነው። እና ሁለቱም ቦታ ላይ እና አንደርሰን እና ዋርተን ብቻ ቦርዱ እንደሚያውቁት አድርገው እነ ጉማሬሽም ስማቸው የተያያዘ ነው ሪፕሌስ ለማድረግ ነው ከጎንዛሌዝ ጋር አሪፍ ለመጣመር የሚችል ተጫዋች ነው እንትን ለማድረግ ነው። ኦብቪየስሊ የተጫዋች የሚወጣ እየመሰለኝ አይደለም። ለምን 1 አመት ኮንትራት አለው ያነጋግሩታል ምናምን። ከወጣም እሰየው ከተቀመጠም እሰየው አለቀ። ሌላ ምንም ነገር የለም። ለማንቸስተር ሲቲ ትልቅ ክብር ሊኖረን ይገባል። ማንቸስተር ሲቲ በአሁን ሰዓት ትንሽ ክለብ ነው ብሎ የሚያስብ ሰው ካለ የእግር ኳስ እውቀቱ ላይ ጥያቄ ምልክት አስነሳል። ሮድሪ ይሄ ነገር በመናገሩ ማንቸስተር ሲቲን የምታብጠለጥሉ ትንሽ ክለብ ነው አያችሁ አይደል ምን እንዳላችሁ ብላችሁ የምታስቡ ሰዎች ሁለት ሐሳብ ላንሳ። ሮድሪ እስኪ ንገሩኝ በማንቸስተር ሲቲ ቤት ምን አትሆን ምን ጎሎበት? ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ፣ ባላንዶር፣ ገንዘብ። ማንቸስተር ሲቲ እኮ ሮድሪ የትኛውም የዓለማችን ገናና ትልቅ ክለብ ቢዞር ሊያገኝ የሚችላቸውን ክብሮች በሙሉ ሰጥቶታል። እንደውም ሊያገኝ የማይችላቸው ነገሮች በሙሉ አንዳንድ ክለቦች ሄዶ ሊያገኝ የማይችላቸው ነገሮች በሙሉ ሰጥቶታል ማንቸስተር ሲቲ። ማንቸስተር ሲቲ ብቻ ሳይሆን የሰጠው ሮድሪም በብቃቱ አንድ ላይ አግኝቶታል።
ከማንቸስተር ሲቲ የሚወጣው ሮድሪ የሆነ ነገር ስለጎደለበት ነው ብላችሁ የምታስቡ ሰዎች ካላችሁ ስህተት። ሲቲ ሁሉን ነገር ሰጥቶታል። ሁሉን ክብር አግኝቷል በሲቲ ኢቭን ባላንዶርን ጭምር ማለት ነው። ስለዚህ የማንቸስተር ሲቲ ትንሽነት ሳይሆን የሮድሪን ሐሳብ ብቻ ለምን አትወስዱ? ሮድሪን ተናገረ ብላችሁ ለምን ሲቲ ዲስሪስፔክት አደረጋላችሁ? አይገና ሄነሪ ከአርሰናል አልወጣም ወደ ባርሴሎና። አርሰናል ትንሽ ሆኖ ነው ሲያርሰበን ከማንቸስተር ዩናይትድ ወደ ሪያል ማድሪድ አልሄደም እንዴ? ዩናይትድ ትንሽ ሆኖ ነው። ኳስን የምንረዳበትን ነገር እናስተካክል እባካችሁ። ሁለተኛው ሐሳቤ ሮድሪ የተናገረው ነገር ሮድሪ በዚህ ሰዓት ኮንትራት እያለው ለስፔን ብሔራዊ ቡድን መግለጫ እየሰጠ እንደዚህ አይነት ጥያቄ ሲቀርብለት ፕሮፌሽናል በሆነ መልኩ በማንቸስተር ሲቲ ቤት ኮንትራት አለኝ፣ ኮንትራቴን ማክበር እፈልጋለሁ፣ አመቱ መጨረሻ ላይ የሚፈጠር ነገር ካለ አብረን እንመለከታለን፣ አሁን ግን በማንቸስተር ሲቲ ቤት ደስተኛ ነኝ ብሎ እልፍ ማለት ይችላል። አሁን ለሲቲ እየተጫወተ ፕላስ የተጠየቀው ስፔን ብሔራዊ ቡድን ውስጥ ሆኖ ስለ ማንቸስተር ሲቲ እንደዚህ አይነት ነገር መናገሩ አም ፕሮፌሽናል የሆነ አስቴት ነው ብዬ አስባለሁ። ስለዚህ የኔ ሐሳብ በሮድሪ ሐሳብ ላይ ማለት ነው ይሄ ነው። በስማም ውርደት አልሰማውም ነበር ትላለህ። ሮድሪ በጣም ጥጋበኛ ሰው ነው። እኔ ጭራሽ አይመቸኝም ስል ማለት የሲቲ ደጋፊ እስከዛሬ ሆነ ሽንጣቸውን ገትረው ምናምን ነበር የሚከራከሩለት ማለት ነውና አሁን ደስ ነው ያለኝ። ክርስቶስን በጣም ነው ደስ ያለኝ። ግርጥትን ያደርጋችሁ። ኧረ በስመ አብ። እኔ ክለቤ ውስጥ አንድ ተጫዋች እንደዚህ እየተጫወተ በዚህ መልኩ ዲስሪስፔክት ቢያደርግ እኔ እስከ መጨረሻው ነው የምጠላው እና የሲቲ ደጋፊዎች ይህንን ተጫዋች እስከ መጨረሻው መጥላት ነው ያለባችሁ፣ ልክ እንደኔ ማለት ነው። እኔ ሮድሪ አይመቸኝም ማለት ነው እና በጣም ጥጋበኛ ሰው ከዛች ባሎንዶር በኋላ ሮድሪ የሚባለው ሰውዬ ኮምፕሊትሊ ተቀይሯል። ስለ አልሰማም ብላችሁ ነበር እስከዛሬ። እንዴት ነው ሰው የአንድ አመት ኮንትራት እያለው በክለብ ውስጥ እንደ ንጉስ የሚታይ ተጫዋች በዚህ ልክ ዲስሪስፔክት ሊያደርጋቸው የሚችል? የአንድ አመት ኮንትራት እንዳለ ለዛውም ራይቫል ለሆኑት ራይቫል በቃ ይሆናል አይደል? ከድሮ ጀምሮ ታሪክ ባይኖራቸው ምናምን በቅርቡ ራይቫል ሆኗል በነቪኒ ምናምን ምክንያት ማለት ነው። የሲቲ ደጋፊ እንደዚህ ሮድሪን ቲቮ አድርገው ምናምን በዚህ ልክ ሰፖርት ያደርጉት የነበሩትን ደጋፊዎች በአንድ ጊዜ ሽምጥጥ አድርገው ኮምፕሊትሊ ክለቡንም ደጋፊውንም አሰልጣኝ ሁሉንም ዲስሪስፔክት አደረጋል እና እኔ ደግሞ በዚህ ድርጊቱ በሮድሪ ማለት ነው በጣም ደስ ብሎኛል። እርሶስ? ሲጀመር ሮድሪ እንደዚህ በማድረጉ ደስተኛ ነኝ ነው እንጂ ወደ ማድሪድ ይመጣን እያልኳችሁ አይደለም። ሮድሪ ወደ ማድሪድ የሚሄዱ ነገር ያው ማለት 50-50 ነው። ሊመጣም ይችላል ላይመጣ ይችላል። አንደኛ ሮድሪ ኦልሞስት ወደ 30 ይጠጋ ነው። በማድሪድ ቤት ደግሞ የእድሜው እንደዚህ የገፋ ምናምን እንኳን ፎርሙ ላይ ቢሆን ምናምን ያን ያህል የረጅም ጊዜ ኮንትራት ላይ ሰጥቶ ይችላል ምናምን ብቻ ወደ ማድሪድ የመምጣቱ ነገር 50-50 ነው። በእርግጥ ቢመጣ በዚህ ሰዓት ሮድሪ ለሪያል ማድሪድ በጣም የሚጠቅም ተጫዋች ነው። ፕላስ በደጋፊውም ጋር አለ የሆኑን ግጭቶች ምናምን ወደ ማድሪድ የመምጣቱ ነገር 50-50 ነው። ግን እኔ ወደ ማድሪድ ስለመምጣቱ ስላለመምጣቱ ሳይሆን ሲቲንና የሲቲን ደጋፊዎች እንደዛ ሲከራከሩለት የነበሩትን ግርጥት ስላረጋችሁ በጣም ደስ ብሎኛል። እንደኔ ደስ ያላችሁ ኮሜንት ላይ ደስ ብሎኛል እያላችሁ ጻፉ። ፎሎ ማድረግ እንዳትረሱ። ይመሻሹ። ሮድሪ ወደ ማድሪድ ሄዳለው ሲል ብዙ ኔጌቲቭ ነገር የምትናገሩ የምትነጫነጩ የሲቲ ደጋፊ ሌላው ደጋፊ ችግር የለውም። እሱ የሲቲን ውድቀት ነው የሚፈልገው። ማንም ቢሆን ማለት የትኛውም አይነት ክለብ ቢሆን ሲቲ እንዲወድቅ ስለሚፈልግ የሚፈልገው ነገር ሊናገር ይችላል። የሲቲ ደጋፊ ሆነ ግን ሮድሪ ወደ ማድሪድ ሄዳለው ሲል አንተ የምትተቸው ከሆነ አንተ እውነተኛና ጥሩ ደጋፊ አይደለም። በቃ እንዴ ኖርማል ነገር እኮ ነው እንዴ። አርሰናል ቤት ሄነሪ አልወጣም። ሮናልዶ ከማንቸስተር ዩናይትድ ወጥቶ ወደ ማድሪድ አልሄደም። ኖርማል ነገር ነው እንዴ። ትልልቅ ሌጀንዶች እኮ ክለብ የሆነታለ ሜሲ እንኳን እኮ ወጥቷል ከባርሳ። ምንድነው የምታካብዱት እንዴ? ይሄ ደግሞ ብትወድም ብትጠላም ማለት ነው የሲቲ ደጋፊ ይሄን ልትረዳ ይገባል። ሮድሪ ለእናንተ ሌጀንዳችሁ ደግሞ አክብራችሁ ነው ሊድ ካለም መሽኘት ያለባችሁ። ኔጌቲቭ ነገር ማውራት አያስፈልግም። እውነተኛ አቤት ሲቲዝን ከእንደዚህ አይነት ውርደት ይሰውራችሁ። የብሬን ነው አይናውቁ ማድሪድ ነው የጠየቀው፣ ግን እንደዚህ ዲስሪስፔክት ይደረጋል ጋይስ። ማንቸስተር ሲቲን ዲስሪስፔክት ነው ያደረገው። በቃለ ምልልሱ ዲስሪስፔክት ሩዲ ያ ማለት ነው በቃ ከጠየቀኝ 100% እንደሚሄድ እና ደግሞ ሲቲ በጣም ትንሽዬ እንደሆነ ማለት ዲስሪስፔክት ነው። እግዚአብሔር ነው የምሬን ዲስሪስፔክት ነው። እዚህ ቡድን ውስጥ ሆኖ በጣም ብዙ ነገሮችን ያሳካ ተጫዋች ነው። ልጅ እንግዲህ ባላንዶርን እዚህ ሆኖ በልቷል። ሻምፒየንስ ሊግን አንስቷል። ፕሪሚየር ሊግን ደጋግሞ አንስቷል።
ግን እንደዚህ አይነት በዚህን ሰዓት እንደዚህ አይነት ቃለ ምልልስ መስጠት ነበረበት ጋይስ። እኔ እንደ አንድ በጣም እንደዚህ አይነት እንትኖች ክብሮችን ያገኘበት ቡድን ላይ እንደዚህ ማድረግ እኔ ጥሩ ነው ብዬ አላስብም። የምሬን አስቡት። ባላንዶር የበላ ልጅ ነው፣ እዚህ ቡድን ሁኑ። ሻምፒየንስ ሊግ የበላ ነው፣ እዚህ ቡድን ሁኑ። ፕሪሚየር ሊጎችን አንስቷል፣ ሌሎችን ኤፍ ኤ ካፕ ምናምን ካራቦን ካፕ አንስቷል። ግን የተናገረው ነገር ምናምን አትሌቲኮ ማድሪድ ተጫውቼ ሪያል ማድሪድ ብጫወት ምንም ችግር የለውም። እንደገና ደግሞ ማድሪድ ትልቅ ክለብ አይደለም ብሎ ለመቀበል ይከብደኛል። ማድሪድ ቢጠይቀኝ እንደሚሄድ 100% ሲቲዝን የምሬን ነው። እንዲሁ ከሃዲ ሰው በመድኃኒዓለም አይስጣችሁ። ከሃዲ የኛ ትሬንትም እንደዚህ አጫውቶ ነው ሄደ። ትሬንት የተጫወተብን ይውላችሁ እግዚአብሔር ሳናውቅ ስፓኒሽ እያወራ ሳናውቅ እየተማረ ግን አምበል እንደምናደርገው ምናምን አድርጉኝ ምናምን ሌጀንድ ሁኜ ምናምን መቀጠል ነው እንፈልግ ብሎ መሀል ላይ ማድሪድ ጠይቀው ሄደ እና ማድሪድ ሙጢምጢማን የሆነ ቡድን ነው የምላችሁ። ሮድሪ እንዳለ የማንቸስተር ሲቲ ደጋፊዎችን ሲያበሳጭ የማድሪድ ደጋፊዎችን ደግሞ አስደስቷል ማለት ነው። አዲስ በሰጠው ኢንተርቪው እንግዲህ ያው ሪያል ማድሪድ ጥሪ ካቀረበልኝ አልቀርም የሚል አይነት ንግግር ተናግሯል ማለት ነው። ሪያል ማድሪድን የሚያክል ትልቅ ክለብ ጠርቶት ማንነት ሊቀር ይችላል ብሏል። በዛ ላይ ደግሞ አትሌቲኮ ማድሪድ የሪያል ማድሪድ ተቃራኒ ወይም ደግሞ ተቀናቃኝ የሆነ ቲም ውስጥ መጫወት ማድሪድ እንዳትፈርም ያደርጋሉ ሲባል በፍጹም ብሏል ማለት ነው። በሌላ በኩል ከቪኒ ጁኒየር ጋር ምንም አይነት ችግር እንደሌለበት ተናግሯል። ብቻ ሪያል ማድሪዶች ጥሩኝ እንጂ እናንተ ጋር መጣለው ከቪኒ ጋር መታረቃለው በቃ ፊክስ ፈጥራለሁ ብሏል። እንግዲህ በባላንዶሩ ጉዳይ ምናምን ከማድሪድ ከክለቡ ጋርና ከማድሪድ ተጫዋቾች ጋር ከክለቡ ጋርና ከቪኒ ጁኒየር ጋር የገባበት ሰጣ ገባ ነበረ። ነገር ግን ያ ሁላ ምናምን የለም በኔና በቪኒ ጉዳይ ብሏል። ብቻ ማድሪድ ትልቅ ክለብ ነው ምናምን ማለቱ የሲቲ ደጋፊዎችን አበሳጭቷል። ግን የሚያበሳጭ ነገር የለውም። ምክንያቱም የተናገረው ንግግር ትክክል ነው። ማድሪድ ትልቅ ክለብ ነው። ከሲቲ አንጻር ብቻ ሳይሆን ከማንቸስተር ዩናይትድም ከታላቁ ክለብ ከሊቨርፑልም ከታላቁ ክለብ አንጻር እንኳን ማድሪድ የዓለማችን ቁጥር 1 ቲም ነውና ሮድሪ ማድሪድን አሞገሰ ማለት ሲቲን አጣጣለ ማለት እንዳልሆነ የሲቲ ደጋፊዎች ተረዱት። ያው ልቡ ሸፍቷል። ምክንያቱም የሲቲ ዘመን የፔፕ ዘመን ያው ወደ መጨረሻው ቋፍ በቃ እየደረሰ መሆኑን ማመላከቻ ነገር እያየን ነውና ሮድሪን በዛ ነገር ተስፋ የቆረጠ ይመስለኛል። በቃ ማድሪዶች ጥሩም እዛ መጫወት ፈልገ ምክንያቱም ባላንዶር በበላ ማግስት ይሄ ልጅ ጀስት ዓለም ወርልድ ክላስ ተጫዋችነቱንም እያጣ ነው ገብቷል አይደልና ያ ነገር ሮድሪ የገባው ይመስለኛል። በዛ ላይ ደግሞ ስፔናዊ መሆኑንም አስዘንጉት። የሀገሩ ክለብ ነው። ድሮ ላይ እንደምናውቀው ብዙ ተጫዋቾች ለሀገራቸው ክለብ ነበር የሚጫወቱት። አሁን ነው ሁሉም የተለያየ እንትን ማለት የጀመረ እንጂ አብዛኛው ለእንግሊዝ ብሔራዊ ቡድን የሚጠሩ ተጫዋቾችን ካያችሁ የፕሪሚየር ሊግ ተጫዋቾች ናቸው። ስፔን የምጠራቸው ተጫዋቾች የስፔን ላሊጋ ተጫዋቾች ናቸው ድሮ ላይ ማለት ነውና የሀገሩን ክለብ መምረጡ ምንም ልጁን የሚያስተቸው ጉዳይ አይመስለኝም። በእርግጥ ያው ሲቲ ውድቀት ላይ ሲሆን ጥሎ መሄዱ ምናምን ይመስለኛል ብዙ ሲቲ ደጋፊዎችን ያበሳጨ። ኤኒዌይስ ይመቻቹ። ይሄኛው ሮድሪ ሪያል ማድሪድን መርጧል አሉኝ። ይምረጥ መፍቱ ነው። እኔ ግን ማቆሩ እኔ ግን የምረዳው እኔ የምወደው ሮድሪ የትኛው ነው ካላችሁን ባላንዶን የበላው ሮድሪ ነው። ያ ሮድሪ ከሆነ እንዴት አልፈልግም። ይሄኛው ሮድሪ ከሆነ ግን በፍቅር እንሸኘዋለን። ምንም ጥያቄ የለውም። ስፔናዊ የባላንዶር አሸናፊ የሆነው ሮድሪ በቅርቡ ከተናገረው ንግግር ጋር በተያያዘ በእጅጉ የሚያደንቁት የሚወዱትና የሚያከብሩትን የማንቸስተር ሲቲ ደጋፊዎችን እያስቆጣ ይገኛል። ሮድሪ ከኦንዳ ሴሮ ከተባለ የስፔን ራዲዮ ስቴሽን ጋር ባደረገው ቆይታ ላይም እንደተናገረው ከሆነ አሁንም ቢሆን የ1 ዓመት ኮንትራት ከማንቸስተር ሲቲ ጋር አለኝ፣ እናም በዚህ ዙሪያ ተቀምጠን የምናወራበት ይሆናል። ወደ ስፔን ላሊጋ ብመለስ ደስ ይለኛል፣ ያንን ሊግ አሁንም ቢሆን እከታተለዋለሁ ሲል ተደምጧል። ከዚህ በተጨማሪ ሮድሪ አክሎም እናም ለኔ ሪያል ማድሪድ የተዘጋ በር አይደለም ሲል ተደምጧል። ታዲያ ከዚህ ጋር በተያያዘም ስሙ በተደጋጋሚ ከሪያል ማድሪድ ጋር ሲያዝ እንደነበረ ይታወሳል። እሱም ወደ ሪያል ማድሪድ የሚሄድ ፍላጎት እንዳለው ፍንጭ የሆነ አስቴት መስጠቱን ተከትሎ እጅግ በጣም የሚወዱትና የሚያከብሩትን የማንቸስተር ሲቲ ደጋፊዎች በዚህ ሰዓት እያስቆጣም ይገኛል። ከዚህ በተጨማሪ ሮድሪ ወደ ሪያል ማድሪድ የሚሄድ ፍላጎት እንዳለው የሚያሳይ አስቴት የሰጠበት መንገድ ይህ ብቻ አይደለም። ስለ ቪኒ ጁኒየርም ሌላ ወደ ሪያል ማድሪድ መሄድ ፍላጎቱ እንዳለው ለዛም እንግዲህ ነገራቶችን እያመቻቸ እንዳለ የሚያሳይ አስቴት ሰጥቶ ነበረ። እንደተናገረው ከሆነ እነሱ እኔና ቪኒ ጁኒየርን ለማቃረን ይሞክራሉ፣ ነገሩ ግን እንደዛ አይደለም። በዛ የውድድር ዓመት ላይ ቪኒ ጁኒየር ላደረገው ነገር በጣም ትልቅ ክብር አለኝ፣ የባላንዶር አሸናፊውን የሚመርጡት ሌሎች ሰዎች ናቸው ሲል ተደምጧል። እንደሚታወሰው በ2024 በጣም በርካቶችን ባነጋገረ መልኩ ቪኒ ጁኒየር ባላንዶርን ማሳካት ሳይችል ቀርቶ ሮድሪ የዛ ዓመት የባላንዶር አሸናፊ እንደነበረ ይታወሳል። ታዲያ ከዛ ጋር በተያያዘም ነው እንግዲህ ይህንን አስተያየት የሰጠው። ለማንኛውም እናንተ ስለ ሮድሪ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ። ባይዘጉ ጋይስ ይህንን ነገር ማለት ነው እየፈራሁትም ቢሆን እንደሚደርስ እርግጠኛ ነበርኩ። ግን ከሮድሪ መስማት ትንሽ የደበረኝ በጣም ያስጠላኝ ማለት ነው። ይህ
የዓለማችን ኮከብ ተጫዋቾችን ብቻ በመሰብሰብ የሚታወቀው ሻርክ የሆነ ክለብ ማለት ነው። እንዴ የት ወስጄ ልጣለው አልፈታ አለኝ እኮ ጋይዝ። እንግዲህ ሮድሪ ምን እንዳለ ሰምታችሁታል። ለአትሌቲኮ ማድሪድ መጫወቴ ለማድሪድ ከመጫወት የሚያግደኝ ነገር የለምና ውሌ በአሁኑ ሰዓት 1 ዓመት ብቻ ነው የሚቀረኝና ቆም ብዬ ማሰብ ይገባኛል ብሎ ሐሳቡን ሰጠ። ለማንኛውም በየትክበት ሙሉ ይቅና። ግን እኔ ሚስተር ባላንዶርን ከሲቲ ጋር ያሸነፈ ተጫዋች ማድሪድ ሄደ ሲባል ማመን አልችልም። ሮድሪ ቢወጣ እኮ ሌላ ሮድሪ ይመጣል። ግን በቃ ይሄ ሰውዬ ከዚህ ክለብ ማሊያ ውጪ በሌላ ክለብ ማየት ስለማልችል በቃ እስኪ ስለ ሮድሪ ሐሳብ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። እሺ ሲቲዝንስ የሮድሪ ጉዳይ አሁንም በክለባችን ደጋፊዎች ዙሪያ በጣም እያነጋገረ ይገኛል። አንዳንዶቹ ይውጣ፣ አንዳንዶቹ ይቆይ የሚሉም አሉ። እስኪ ስለዚህ ጉዳይ እናውራሽ አንዳንድ ነገሮች። ሲቲ ፋሚሊ ሀቢቢ አካውንታችን ተመቷል። እስቲ ኮፒ ሊንክ እያደረጋችሁ ሲቲዝንስ የወያኔ ደጋፊ ሪፖርት እያደረገ ነው። ለማንኛውም እስቲ ተከታተሉኝ። እኔ እንደ ሲቲ ደጋፊነቴ ማን ነው ሮድሪ አንድም ቀን እንደዚህ አይነት ነገር ይናገራል ብዬ አስቤ አላውቅም። አንድም ቀን ማለት የምሬን ነው የምላችሁ ማለት አስባችሁታል? በዚህ ሰዓት ቲሙ ለዋንጫ እየተፎከረ ነው። ለብዙ ነገሮች እየተፎከረ ይገኛል። በዚህ ሰዓት እንደዚህ አይነት ነገር መናገር ግን ተገቢ ነው ወይ? የምሬን ነው የምላችሁ ማለት ሮድሪ እንደዚህ አይነት ሜንስትሪም ሚዲያ ላይ ወጥቶ እንዲህ አይነት መናገሩ ግን ለሱ ጥሩ ነገር ነው ከደጋፊው ጋር? የምሬን ነው የምላችሁ ማለት ሲቲዝንስ ሮድሪ ይሄድ ወይስ ይቆይ? እስቲ ሐሳባችሁን ኮሜንት ላይ ያጋሩኝ። እኛ እኮ ባለፈው መጠርጠር ነበረብን። የመጀመሪያው ጨዋታ 3-0 ባለቀው ጨዋታ እንደዚህ አይነት ፐርፎርማንስ ሲያሳይ ልቡ እንደሸፈተ እኮ አላወቅንም ነበር። መጠርጠር ነበረብን። ሲጀመር ለዚህ ክለብ ደጋፊ የምር ይሄ አይገባውም ነበር። በዚህ ሰዓት ሪያል ማድሪድና ሲቲ በአውሮፓ ደርቢዎች ናቸው። የምሬ ነው የምላችሁ። ከደርቢ ጋር እንደዛ አይነት ከምር ደግሞ እኔ የገረመኝ ከቪኒ ጋር ምንም ችግር የለም፣ በጣም አከብረዋለሁ ምናምን። በቃ ሂድ። መጀመሪያም ልብ ከሸፈተ ሂድልን። እናመሰግናለን። ላደረክልን ነገር ሁሉ እናመሰግናለን። ምርጥ ተጫዋች ነበርክ። አለቀ በቃ። እንዴ ምንድነው ይሄን ያህል መቀባጠር ምናምን? ለማንኛውም የሚቻችሁ ኮፒ ሊንክ እያደረጋችሁ ሮድሪ ከማንቸስተር ሲቲ ሊወጣ እንደሚችል ፍንጭ ሰጥቷል። ብዙዎቻችሁም ስለዚህ ጉዳይ በኮሜንት እየጠየቃችሁ ነበረ። ቃል ላይ ፋብሪዞ ሮማኖ እንደዘገበው ከሆነ ሮድሪ ስፔን ውስጥ ቃለ መጠይቅ አድርጎ ነበር እና አንዳንድ ጥያቄዎች ተጠይቆ ነበር። እኔ ባጭሩ ነግራችኋለሁ። ሮድሪ አንደኛ ወደ ስፔን መመለስ ትፈልጋለህ ወይ ተብሎ ሲጠይቅ አዎ እፈልጋለሁ፣ ስፔን ውስጥ በድጋሚ መጫወት እፈልጋለሁ ሲል ሮድሪ ተናግሯል። ሌላኛውም ነገር ደግሞ ሮድሪ ለአትሌቲኮ ማድሪድ ተጫዋቹ እንደነበር ይታወሳል። ለነሱ መጫወት ለሪያል ማድሪድ እንዳትጫወት ያግዳል ተብሎ ሲጠይቅ አይ ምንም ያግደኝ ነገር የለም ከሱ ጋር ምንም አያገናኘውም ሲል ሮድሪ ተናግሯል። እንዲሁም ደግሞ ሌላኛው ስለ ሪያል ማድሪድ ተጠይቆ ነበር። ሪያል ማድሪድ ሁሌም ሪያል ማድሪድ ነው፣ ምንም ያክል ቢወድቅም ሁሌም ሪያል ማድሪድ ነው፣ ትልቅ ክለብ ነው፣ ሜዳቸውም እያንዳንዱ ነገር እጅግ በጣም የሚያስደስትና አስደናቂ ነው ሲል ለሪያል ማድሪድ ሮድሪጎ ለሪያል ማድሪድ ያለውን አድናቆት በዚህ መልኩ ገልጿል። እነዚህ ነገሮች የሚያሳዩ ሮድሪ ምን ያክል ወደ ማድሪድ መሄድ እንደሚፈልግ የሚያሳይ ነገር ነው። እንዲሁም ደግሞ ከቪኒ ጁኒየር ጋር ያለውን ነገር የማስተካከል ሁኔታ ይመስላል። ምክንያቱም ስለ ቪኒ ጁኒየር ጋር ያለው ሁኔታ ተጠይቆ ነበረ። በባላንዶሩ ምክንያት ሮድሪና ቪኒ ጁኒየር ተጣልተዋል፣ እነሱ መሀል ሰላም የለም እየተባለ እንደነበር ይታወሳል። ነገር ግን ሮድሪ እንደተናገረው ከሆነ ከቪኒ ጁኒየር ጋር ብዙዎቹ እንደተጣላን ነው የሚያስቡ። ነገር ግን እኔና እሱ መሀል ምንም የተፈጠረ ነገር የለም፣ በሪያል ማድሪድ ቤት እያደረገ ያለው ነገር እጅግ በጣም የሚያስደንቅ ነው ሲል ለቪኒ ጁኒየር ያለውን አድናቆትም ገልጿል። አሁን ላይ ሮድሪ ከማንቸስተር ሲቲ መውጣት እድሉ ከፍተኛ እንደሆነ አሁን ላይ በወጡ መረጃዎች መሰረት በጣም ከፍተኛ እድል እንዳለው ፋብሪዞ ሮማኖ እንዳለው ከሆነ ሪያል ማድሪድ ሮድሪን ለማስፈረም ጥያቄ የሚያቀርቡ ከሆነ ሮድሪ ያለማንገራገር የሚሄድበት ከፍተኛ እድል አለ ሲል ተናግሯል። ሮድሪም ይሄን ያደረገበትን ምክንያት እኔም አልፈርድበትም ነው ለመናገር፣ ምክንያቱም ማንቸስተር ሲቲ ምንም አይነት የማራዘሚያ ኮንትራት አልሰጠውም። ምክንያቱም ማንቸስተር ሲቲ ደግሞ ይሄን ያደረገበት ብቸኛው ምክንያት ምንድነው? የሮድሪ አቋም እንደ ድሮ እንደ ባላንዶሩ አሸናፊ ሮድሪ አልነበረም። ከኤስኤል በኋላ አቋሙ ቀንሶ ነበር። በዚህ ምክንያት 29 ዓመቱ ነው። እነዚህ ነገሮች ሪያል ማድሪድ ማንቸስተር ሲቲ አዲስ ኮንትራት ለሮድሪ እንዳያቀርቡለት ያደረገው ነገር ነው ብዬ ነው የማስበው። ነገር ግን ሮድሪም እንደዚህ ራሱ ቢሆን ክለቡን መቆየት እንደሚፈልግ ለማንቸስተር ሲቲ ግልጽ ቢያደርግ ማንቸስተር ሲቲዎችም የሻሉትን ነገር ሮድሪን ለማቆየት ያደርጉ ነበር ብዬ አስባለሁ። ነገር ግን እኔ እውነት ለመናገር መነግራችሁ የማንቸስተር ሲቲ ትክክለኛ ሌጀንዶች ብዬ ማስባቸው እኔ ማስታወሳቸው 5 ተጫዋቾች ናቸው። በተወሰነ ያዩዋቸው ኬቨን ዴብሮይናን በስትክክል አይቻለሁ። ኬቨን ዴብሮይና እንደ ማንቸስተር ሲቲ ትልቅ ሌጀንድ ከመላቸው እኔ ካዩዋቸው አንደኛው ኬቨን ዴብሮይና ነው። ሌላኛው
ሁናጌሮ፣ ዴቪድ ሲልቫ እንዲሁም ቪሰንት ካምፓኒና ፈርናንዲኒዮ እነዚህ ተጫዋቾች ናቸው። እናንተ የራሳችሁን ጨምሩ። እኔ ማስተዋወሳችሁ እነዚህ ናቸው። እነዚህ ተጫዋቾች ለማንቸስተር ሲቲና ለማንቸስተር ሲቲ ያደረጉት ነገር በጣም ትልቅ ነገር ነው ብዬ ነው ማስበው። የሮድሪ መውጣት ግን አሁን ላይ የተረጋገጠና ለሪያል ማድሪድ እንዲያስፈርሙት ፍንጭ እየሰጠ ይመስለኛል። የኔ ሐሳብ ይሄ ነው። ፋብሪዚዮ ሮማኖ እንደዚህ ነው ያለው። የእናንተን ሐሳብ ኮሜንት አድርጉ። ሮድሪን በተመለከተ አሁን በጣም መነጋገሪያ ሆኗል። ወደ ሪያል ማድሪድ የመሄድ እድል እንዳለው ኦፕን እንደሆነ ፍሪ እንደሆነ ተናግሯል። ሮድሪን ቢሆንም ግን አንዳንድ የተለያዩ ከማንቸስተር ሲቲ ውጪ ያሉ ደጋፊዎች ሐሳብ እየሰጡበት እየሰማው ነበርና ይሄ ልጅ ከሲቲ ጋር ያለው ችግር እኔ ሊገባኝ አልቻለም። ፐርሰናል ማድረግ አልፈልግም ጉዳዩን፣ ግን ለምን እኔ ፎር ዩ ፔጅ ላይ ራሱ ተደጋጋሚ እየመጣልኝ ስለሆነ ብዬ ነው። እና ይሄ ልጅ ስለ ሮድሪ የተናገረው ሐሳብ አለ። ደስተኛ ነኝ ሮድሪ ከማንቸስተር ሲቲ ሊለቅ ስለሆነ ማይንድ ሴቱ እንደዚህ አይደለም ነግሬያችሁ ነበርና ያለ አንዳንድ አስተያየቶችን እየሰጠ ነበርና አንተ ልትጠላበት የምትችልበት ምክንያት ምን እንደሆነ ታውቃለህ? ሜን ሪዝኑ አንተ ከምትደግፈው ቲም በተቃራኒ ሆኖ ሌጀንድ ስለሚችል ነው። ባይደዩ የሀበሻ ችግር ይሄ ነው። ስኬታማ ስትሆን አይወድምና እሱ ቲም ውስጥ ካሉት ሚድፊልደሮች በተሻለ መንገድ ሮድሪ ስለሚጫወት ይጠላዋል። ለዛ ነውና አንዳንድ የሲቲ ደጋፊዎች እንደዚህ የተቃራኒ ቲም ወሬን እየሰማችሁ ኢሞሽናችሁን ሪፍሌክት ባታደርጉ ወይም ደግሞ እነሱን ባታበረታቱ በጣም ደስ ይለኛል። ምክንያቱም ሮድሪ ሌጀንድ ነው፣ ስቲል ሌጀንድ ነው። ታሪኩን በፍጹም ልትፍቀው አትችልም። አክሰፕት ማድረግ ያለብን ነገር አክሰፕት አድርጋለህ። ከሄደ ጥሩ እንሸኘዋለን በሰላም። ከዛ ደግሞ ከተለያዩ አንግልም ደግሞ መመልከት አለብን ብዬ አስባለሁ። ሐሳቡ ደሞዝ ለማስጨመር ነው። ሳይኮሎጂካሊ ጥቅሙን አስጠብቆ ማንቸስተር ሲቲ ቤት ውስጥ መቆየት ቢፈልግስ የተጫዋች ሪያል ማድሪድ ብሎ ስሙን ያነሳበት ጥቅሙን ለማስጠበቅ ቢሆንስ በማንቸስተር ሲቲ ቤት እድሜው ይሄዳል 29 ዓመቱ ነው። ግን ሳይኮሎጂካሊ ጥቅሙን ለማስጠበቅ የተናገረው ቃል ቢሆንስ አይታወቅም ነገሮች። ከተለያየ አንግል እንመልከተው። እንደዚህ የተቃራኒ ቲም ሰዎችን እየሰማችሁ ሐሳባችሁ ሪፍሌክት ባታደርጉ በጣም ደስ ይለኛል። ዩሲኤል ወይም ደግሞ ሻምፒየንስ ሊግን ስታስታውስ የሲቲ ደጋፊ ከሆንክ አይምሮ ላይ የሚመጣ የሚችለው ሮድሪ ነው። ስለዚህ ከተለያዩ አንግሎች እንመልከተው። እስካሁን ምንም እርግጠኛ የተኮነ ነገር የለም። we will see it ፕሮሰስ አይደል፣ በፕሮሰስ የምንመለከተው ይሆናልና ቀድመን ኢሞሽናል ባንሆን በጣም ደስ ይለኛል። ይሄ ማለት ነው መቼም አይፈጠርም። የዛኔ ነገር ተበላሽ። ይሄ ሌባ ይምጣና ነገር ተበላሽ። ምን መሰላችሁ ሮድሪ ማለት ተጠይቆ ነበርና ወደ ማድሪድ ትሄዳለህ ምናምን ሊንኮች ተነስተዋልና ምን ትላለህ ምናምን ሲባል እኔ ቪኒን አከብረዋለሁ። በመጀመሪያም ያው ሰዎች ቪኒ እንዲወስድ ምናምን ስለፈለጉ ብቻ እንደዛ አይነት ነገር ነው። ግን እኔ ወደ ላሊጋ መሄድ እፈልጋለሁ፣ ገባችኋ? ላሊጋ መጫወት እፈልጋለሁ ምናምን ሲል ነበር። ጨምሮ ደግሞ ማለት ነው እኔ ለማድሪድ እስካሁን ያልፈረምኩት የአትሌቲኮ ተጫዋች ስለሆንኩ ነው ምናምን ብሏል። ፈልገሃል አንተ የገማ ተጫዋች ክለቤ ውስጥ እንደረግጥ አልፈልግም። ክለቤ ውስጥ የሸተተ ተጫዋች ስፔናዊ ማለት የሸተተ 30 ምናምን ሞልቶታል። አንዴ ሊሞላው ነው ሞልቶታል ብሎ በቃ ምን ይሰራል? ፔሬዝ የማስፈረም ፖሊሲያችንን ስበርና ለሮድሪ ብለህ አንላቀቅም። ይዛን አንላቀቅም። ራሱ ደሞዝ ሳይከፈልኝ ይጫወታሉ ቢራሱ አንፈልጉም። ሿሚኒ ይሻላል። በቃ ማንንም አናስፈርም። ፒትራጭ ይሻላል። እዛ አለቅ